አቅማችን ቤተክርስቲያን ቀዳዳ ላይ መግባት እንችላለን። እንደ አቅማችን ምንም እንሆን፣ ግን አንድ ልብ መሆን ያስፈልገናል። መንፈስ ቅዱስ ሲለይ ክርስቲያኖች እንደ ሕዋሳት መለያየት ይጀምራሉ። መንፈስ ቅዱስ በክርስቲያኖች ላይ ሲያድር ደግሞ ነፍስ ብዙ ሕዋሳትን አንድ ሰው አድርጋ እንደምታንቀሳቅሰው እንደ አንድ ቤተ ክርስቲያን ያስባሉ። አሁን ለቤተ ክርስቲያን በመቆርቆር የማይታሰብ እቅድ፣ የማይመሰረት ማህበር፣ የማይደረጅ ጽዋ፣ ምንም የለም። ሁሉም ተቆርቆሮ መግለጫ ይሰጣል። ምን ይላል? ግን አንድ ልብ ይኖረን። ሰማችሁ ወይ? ሁሉ ደግሞ ስርዓቱን ጠብቆ በየቦታው ይኖራል። እስኪ በየቦታው ንገሩ እንጂ። አይን ለምሳሌ የት ነው የሚኖረው? ሁልጊዜ ሁላችሁ የራሳችሁን አሳዩ። እዚህ በሉ እንጂ። ጥሩ። አይን ከእግር በታች ቢሆንስ? ጫማ ውስጥ ቢሆን በረገጥክ ቁጥር ስታለቅስ ትውላለህ ማለት ነው። ሁሉ የሚያምረው ቦታው ላይ ሲሆን ነው። እስኪ ቦታው ላይ ሲሆን ነው በሉ ንገሩኝ እንጂ። አዎ እግር እያጣበቀ ቢያጎርሰንስ? እንደዚህ ትቢያ ስትቅም ትውላለህ ማለት ነው። ሁሉም በቦታው ነው በሉ እንጂ። ምዕመኑ የምን ስራ ይስራ? ካህኑ የምን ስራ ይሰራል? እናንተም በዚህ ቦታችሁ አትበጥብጡ። ብድግ ብለን ጳጳስም ያምረናል፣ ፓትርያርክም ያምረናል። እማንነካካው ነገር የለም። እናማስለዋለን ገብተን ማለት ነው። ምዕመንነታችሁ ለወሬ የተመቻችሁ ነው። ምዕመንነታችሁ ለመሳደብ ተመቻችሁ። ምዕመን አይደለህ አንተ የራስህን እኔማ ኃጢአተኛ ነኝ ብለህ ታወራለህ ማለት ነው። እኔማ ኃጢአተኛ ነኝ አባቶች እንጂ እኔማ ኃጢአተኛ ነኝ። አንተ የኃጢአት ንግድ ፈቃድ አውጥተሃል። ለአንተ ማን ፈቅዶልህ ነው? አንተ ስትሆን ኃጢአተኛ ሆኖ የማውራት መብት ይፈቀድልሃል። ቄስን ሲሆን እንደምፈለጋችሁ የማብጠልጠል መብት አላችሁ። ሁላችን የድርሻችን እንወጣ። ማናችንም ለማናችንም ተጠያቂ አይደለንም። እኔም ኃጢአተኛ ነኝ፣ እናንተም ኃጢአተኛ ናችሁ። ሁላችንም እግዚአብሔርን በድለናል፣ ቤተ ክርስቲያንን አሳዝነናል። እንዲህ እንድንሆን ሁላችንም ድርሻ አለን። ኃጢአትም ሰርተናል፣ ጎስቁለናል፣ ረክሰናል፣ በድለናል፣ ሰንፈናል፣ ደንቁረናል፣ አላዋቂዎች ሆነናል። እነማን? ሁላችን። እገሌ ለገሌ ነው እያልን ብንሆን አይሆንም። ጅብ ሲመጣ ጅቡ በአጋጣሚ እዚህ ላይ ከደረሰ እግር ብድግ ብሎ አልሮጥም። ለምን? ጆሮ ቀድመ መስማት ነበርበት፣ አይን ማየት ነበርበት። ቀድመ እኔ ከዚህ በኋላ አልንቀሳቀስም ብትል ይቀረጭምሃል። ባየው ሰዓት ሩጥ፣ ተጠያቂ ኋላ ይመረመራል። አሁን እኛ እውነቴን ነው ጎበዝ፣ ሰይጣን እንደ ጅብ ሊውጠን አጠገባችን ነው ያለው። ማንም ተጠያቂ ይሁን ማንም ተጠያቂ ይሁን፣ ብቻ ግን ከጅቡ እንሩጥ። አውሬ ሊበላን ነው፣ እሱም ሰይጣን ነው። ቤተክርስቲያንን ሊውጣት ነው። ተያይዘን መሮጥ ነው። ኋላ ተወቅሰዋለሁ ወንድም፣ እንግዲህ የለም ዝም ብለን አሁን እንሩጥ። አሁን ዝም ብለን እንደጋገፍ። አንተ ነብር እየመጣ ጅብ እየመጣ እገሌ በቀደም የተሳደብከውን ነገር ረፍ አይባልም። መጀመሪያ ሩጥ፣ አምልጥ። መጀመሪያ ዲያብሎስ ይተወን። መጀመሪያ ከክርስቶስ ጋር እንገናኝ። እኔ የምነግራችሁ እሱን ነው። በሁሉ እንደ ሰው ሕዋሳት ተባብረው ሰውየውን እንደሚያኖሩት በአንድ ልብ ግን ያስባሉ። እሱን ልብ ገና አልተናገርኩትም። የመጀመሪያው ሁለተኛው እንደ ህንፃ ነው። እስኪ እንደ ህንፃ በሉ። ኤፌሶን ምዕራፍ 2 ቁጥር 21 ላይ ሁሉም እንደ ህንፃ በስርዓት ተጋጥመዋል ይላል። እንደ ህንፃ እኛ ለቤተ ክርስቲያን መጀመሪያ እንደ ሰው እንሁን። ሁላችንም በመክሊታችን እናገልግል። በጆሮአችን አንዳችን አይን፣ አንዳችን ጆሮ፣ አንዳችን ጣፊያም ሆነ አገልግል። ብቻ ቤተ ክርስቲያን ውስጥ እኔ አስፈልጋለሁ ብላችሁ አስቡ። ኑ እዚህ ውስጥና አብረን እንጋጠም ነው የምላችሁ ያለ። ከዚያስ እንደ ህንፃ ይጋጠም ብሏል። ህንፃ ሲሰራ ልንገራችሁ፣ በጣም ምርጥ ድንጋዮች። ምርጥ ድንጋይ ከየት ነው የሚመጣው? እስኪ ንገሩኝ። እስኪ ከሩቅ ሀገር ቤተክርስቲያን ድንጋይ አጭነው የሰሩ ባለ እግዚአብሔር ለምሳሌ ሲያሰራ አውቃለሁ። ከአክሱም አስመጥቷል እንዴ? መላከ ሰላም አሉ። ከየት ነው ያመጣችሁ ድንጋይ? እኒኛው እርሶ ከአክሱም ድንጋይ አምጥተዋል። ሲሰራ ስለማስተው ባለ እግዚአብሔር እየተሰራ ሳለ ጉባኤ መጥቼ ስለማውቅ ነው። ከአክሱምም ድንጋይ ምርጥ ድንጋይ አስመጥተዋል። ከየትም መጥቷል። እነዚያን ምርጥ ድንጋዮች እያመጣን ቁጭ፣ እችን ድንጋይ እዚች አካባቢ ቁጭ፣ ያችኛዋን ደግሞ ጥሩ ድንጋይ ነች እዚያ ቁጭ፣ ከዛ ደግሞ እዛ ቁጭ ብናደርጋት የፈለገ ምርጥ ድንጋይ ቢሆን ካልተጋጠመ ቤት ይሆናል አይሆንም? እስኪ ንገሩኝ እንጂ ካልተጋጠመ ቤት አይሆንም። ድንጋዩ ምርጥ ድንጋይ ይሁን፣ ከየትም ይምጣ፣ ብቻ ግን ድንጋዩ ምርጥ ይሁን። እስኪ ከየትም ይምጣ በሉ፣ ብቻ ድንጋዩ ምን ይሁን? ምርጥ ይሁን። ይጠረባል፣ ይስተካከላል። እኛም ብዙ የሚጠረብ ነገር አለን፣ ብዙ ወልጋዳ ነገር አለን፣ ብዙ ያበጠ ነገር አለን።
መጠረብ፣ መስተካከል፣ መቃናት ያስፈልጋል። የሚጣልም አለ። ያ በክህነትም በትምህርትም በጸሎትም በምህላም በቅዳሴም ተጠርቦ ለቆን ለየብቻችን ተቀምጠን ሁላችን ለየብቻችን እየደነፋን ቤተ ክርስቲያንን ልናቆማት አንችልም፣ እናፈርሳታለን እንጂ አንድ ሆነን እስከተጋጠምን ግን የትኛውም ማህበረ ቅዱሳን ከሰንበት ቤት ከማህበረ ቅዱሳን ማህበራት ተሰብስበው ቅዱስ ሲኖዶስ ከምዕመናን ጋር ህብረት ካለን የሰባኪያን ህብረት ለብቻው መነኮሳት ለብቻ የተለያየ ሐሳብ ማሰብ የተለያየ መክሊትን ይዞ መስራት ችግር የለውም። ተለያይቶ ግን መጓተት ግን አንዱን መጎተት ግን አንድ አያደርገንም። አንድ ልብ በሆነ የምንችለው መተን ስንጋጠም ነው። እንደ ህንፃ መጋጠም ድንጋዩ ተጠርቦ ደግሞ በቦታው ነው። ትንሿ ድንጋይ በትልቁ ቦታ ድንጋይ ላይ አትቀመጥም። እንደ አቅማቸው ነው። መግጠሚያም ይሆናል፣ ከላይ መደምደሚያም ይሆናል። መሀል የሆነች ቀዳዳ ላይ ሄዳ መጣ ግጥም ብላ ቤቱን የምታሳምር ድንጋይ ማለች። እንደ አቅማችን ቤተክርስቲያን ቀዳዳ ላይ መግባት እንችላለን። እንደ አቅማችን ምንም እንሆን ግን አንድ ልብ መሆን ያስፈልገናል። አንድ ልብ ምንድን ነው? አሁን እንዳልኳችሁ እንግዲህ ኮሚቴም ስትሆኑ የትኛውም ቦታ በጉባኤ ቤቶች፣ በቤተ ክርስቲያን፣ በሰበካ ጉባኤ፣ በየትም በሀገረ ስብከት ኮሚቴ የምንሆን ሰበካ ጉባኤ የምንሆን አንድ አይነት ሀሳብ ማሰብ የምንችለው እንዴት ነው? ለአንድ ዓላማ ተሰብስበን ሳንጣላ መውጣት የምንችለው እንዴት ነው? እንዴት ነው መሆን የምንችለው? በተለያየ አደረጃጀት ውስጥ ሆነን እንዴት ነው አንድ ሆነን ለቤተ ክርስቲያን ለ50 ለ100 ዓመት ማቀድ የምንችለው ስትሉኝ ያ ልብ ምን እንደሚባል ታውቃላችሁ? ወንጌል ይባላል። እስቲ ወንጌል በሉ ነገር ባልና ሚስት እንዳይጓተቱ ሴትዮይቱም እንደምን ታስብ ነገሩኝ እንጂ የታባቱ ባሌ እንደዚህ አድርጎኝ የሚለው የሚለቃት እንደምን ስታስብ ነው? እንደ ወንጌል ስታስብ። ባልየውም ከሚስቲቱ ጋር አንድ አይነት ሐሳብ የሚያስበው እንደ ወንጌል ሲያስብ። እንደ ወንጌል ካስባችሁ የ40 ዓመት ጭቅጭቅ ያለበት ትዳር ከሆነ ዛሬ ማታ አንድ መሆን ይችላል። ወንጌል ምንድን ነው የሚለው? ቆይ ባል ለሚስት ምንድን ነው የሚያደርገው? ሚስት ለባል ድርሻዋ ምንድን ነው? ወንጌል ምን ይላል? ቆይ ሚስት እንዲህ ታደርግለት፣ እኔ ይሄን ይጎሎኛል። ባልየው እሷ ደግሞ እሷ እንዲህ ሳታደርግልኝ የሚለውን ይተውና ወንጌል ባል ለሚስቱ እንዲህ ያደርግ ይላል። በቃ ስለዚህ እኔን አደርጋለሁ። አንድ ልብ ይመጣል። ዲያቆን ለቄስ እንዲህ ይሁን። ዲያቆኑ እንደ ወንጌል የዲቁና ድርሻውን ያስባል። ቄሱ እንደ ወንጌል የክህነት ድርሻውን ያስባል። ጳጳሳት እንደ ወንጌል የድርሻቸውን ያስባሉ። ወንጌል ጳጳስ ምን ይሁን ይላል። ፍትሐ ነገሥት ጳጳስ ምን ይጠበቅበታል ይላል። መምህር ምን ይጠበቅበታል ይላል። መነኩሴ ምን ይጠበቅበታል? ክርስቲያን ምን ይጠበቅበታል? ኦርቶዶክሳዊ ስብሰባ ምንድን ነው? ለምንድን ነው የተሰበሰብነው? ሁላችንም እንደየግል እውቀታችን፣ እንደየአመጣጣችን፣ እንደ ስራ ልምዳችን፣ እንደየታሪካችን፣ ፍላጎታችን የሆኑ ሰዎች እንዳወሩን ወሬ እንደመሰለን እንደተጫነው ነገር ስለምናስብ አንድ ልብ መሆን አቅቶናል። 8000 ሰዎች ግን ከተለያየ ሀገር ተሰብስበው አንድ ልብ መሆን የቻሉት እንደ ወንጌል እያሰቡ ነው። ምን እንደሆነ ታውቃላችሁ? ወንጌል የእግዚአብሔር ልብ ይባላል። አንደኛ ቆሮንቶስ ምዕራፍ 2 ላይ ቅዱስ ጳውሎስ እኛ የክርስቶስ ልብ አለን ይላል። እስኪ በሉ እኛ የክርስቶስ ልብ አለን በሉ። ዮሐንስ አፈወርቄን ሲተረጉም እኛ የአርስቶትል፣ የሶቅራጥስ፣ የፓይታጎረስ፣ የፕላቶ ልብ የለንም ይላል። እኔ ለምሳሌ የፕላቶ ቢኖረኝ አንተ ደግሞ የሶቅራጥስ ካለ አንድ ላይ ማሰብ እንችላለን? አንችልም። የክርስቶስ ልብ ካለ ግን አንድ አይነት ሐሳብ ማሰብ ይቻላል። እኛ የክርስቶስ ልብ አለኝ። ጌታ ዮሐንስ ወንጌል ምዕራፍ 15 ላይ በፍቅር የኑሩ ልቤ በእናንተ ይኖር ዘንድ አለ። ልቤ ያለው ወንጌልን ነው ይላሉ ትርጓሜው። ሰው ሐሳቡን በልቡ ያኖራል። ክርስቶስ ሐሳቡን በወንጌል አኖሮታል። ወንጌል ልብ ነው። እንደ ወንጌል ካሰብን 1 ሚሊዮን ብንሆን አንድ አይነት አሰብ ግድ የለም አልበዛንም። ልባችን ነው አንድ መሆን ያቃተው። ህንድ ቤተ ክርስቲያን ብትሄዱ ለ2.5 ሚሊዮን ኦርቶዶክስ ማት አይነት ማህበር ነው ያለ። የሴቶች ማህበር ክንፍ የሚባል አለ። የ12ኛ ክፍል ተማሪዎች ክንፍ፣ የኤሌመንተሪ ተማሪዎች ክንፍ፣ የዩኒቨርሲቲ ተማሪዎች ክንፍ፣ የአረጋውያን ክንፍ፣ የተመራቂዎች ክንፍ፣ ማት የካህናት ህብረት፣ የመነኮሳት ህብረት የሚባላላቸው እያንዳንዳቸው ግን በቅዱስ ሲኖዶስ ፈቃድ የሚመሩ ለየራሳቸው ጳጳስ የተሾመላቸው ሐሳባቸው ግን ስንት ልብ ነው? በሞት ይንገሩኝ። አንድ ልብ ነው። አንድ ልብ እንድናስብ በየቀኑ ወንጌል አነቡ፣ ወንጌል ተማሩ። መጨረሻ ላይ ግን አንድ ምን ሆነው ሁላችንም መቁረብ ስንጀምር ነው። ቅዳሴ ስንቀድሰን መጨረሻ ላይ ቄሱ ስጋው ደሙን እየፈተተ ምን እንደሚል ታውቃላችሁ? አንድ ቃል ይላል፣ ሀበነ ንህበር በዘዚአከ መንፈስ ቅዱስ ወፈውሰነ በዝንቱ ጵርስፎራ ከመ ብከ ንሕየው ዘለኩሉ ዓለም። ምኑ ላይ ይናገራል?
አብና ወልድ በመንፈስ ቅዱስ አዋሃጅነት ሕይወትነት አንድ አምላክ ሆናችሁ እንደምትኖሩት እኛንም በመንፈስ ቅዱስ አንድ እንድንሆን አድርገን በዚህ ሥጋና ደምም የመለያየት በሽታችን ፈውስልን አንድ እንድንሆን አድርገን ብሎ ነው ቄሱ ሥጋ ወደሙን የሚፈትተው። አያችሁ፣ አሃዱ ብሎ የጀመረውን ቅዳሴ አንድ አድርገን ብሎ ይጨርሳል። ሲጀምርም አሃዱ ብሎ ነው የሚጀምረው። አብ ወልድ መንፈስ ቅዱስ፣ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ መንፈስ ቅዱስ ማለት አብ ከወልድ ከመንፈስ ቅዱስ ጋር አንድ ነው። ወልድ ጀምሮ በአንድነት ይጨርሳል። ሥጋው ደግሞ እንዲሁም ቅዱስ ኤፍሬም ምን ይላል? ነፍስ ስትወጣ አንድ ሰውዬ የነበረው ከወር በኋላ ብትሄድ አይኑ ለብቻው ፈርጦ፣ ጆሮ ለብቻው ነው፣ አጥንቱ ለብቻው ነው ይለያይ። ሕዋሳት የሚለያዩት ነፍስ ስትወጣ ነው። ክርስቲያኖች የሚለያዩት የክርስቲያኖች ነፍሳቸው መንፈስ ቅዱስ ከነሱ ሲለይ ነው ይላል። መንፈስ ቅዱስ ሲለይ ክርስቲያኖች እንደ ሕዋሳት መለያየት ይጀምራሉ። መንፈስ ቅዱስ በክርስቲያኖች ላይ ሲያድር ደግሞ ነፍስ ብዙ ሕዋሳትን አንድ ሰው አድርጋ እንደምታንቀሳቅሰው እንደ አንድ ቤተ ክርስቲያን ያስባሉ። ወነአምን በአሐዱ አምላክ ወነአምን በአሐዱ ጊዜ። በስንት አምላክ ታምናላችሁ? ኃጢአት በሚሰረይባት በስንት ጥምቀት ታምናላችሁ? ከሁሉ በላይ በሆነች በስንት ቤተ ክርስቲያን ታምናላችሁ? ስንት ሃይማኖት አላችሁ? ስንት መምህር አላችሁ? ክርስቶስ ነው። ስንት ነው? ስንት አባት አላችሁ? ስንት ሀገር አላችሁ? መንግስተ ሰማያት። ስንት እናት አላችሁ? አንዲት ናት። ስንት ልብስ አለን? በጥምቀት የለበስነው ክርስቶስ ይባላል። የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ስለምን እና የእግዚአብሔር ቤተሰቦች ባለንበት ሀገር ሁሉ ባለንበት ሜዳ ሁሉ አንድ ልብ እንዲኖረን አንደኛ መንፈስ ቅዱስ ይደርብን። መንፈስ ቅዱስ የሚያድርብን በቤተ ክርስቲያን ስንለይ ነው። አግናጤዎስ መንፈስ ቅዱስ የት ነው የምትለኝ ከሆነ ቤተ ክርስቲያን ይችውልህ ይላል። ቤተ ክርስቲያን ባለችበት መንፈስ ቅዱስ አለ። ከቤተ ክርስቲያን አንለይ። ሁለተኛ ለሥጋው ደግሞ እንዘጋጅ። ሶስተኛ አንድ ሰው ሐሳብ ሲሰጣችሁ ከሰውየው አንጻርና ከራሳችሁ አንጻር ሳይሆን ከወንጌል አንጻር እዩት። ለጋራ ለተሰበሰብንበት ጉዳይም እንደ ግል ሐሳባችን ማቆም ትተን እንደ ወንጌል ሐሳብ እናስብ። መድኃኔዓለም አንድ ልብ ይስጠን። ወስብሐት ለእግዚአብሔር። ይቆይ።